I am my own God. You must be bright. So Jesus loves you, all right? God bless you, bro. I don't think it would be this. Really? Not at all? No. Do you have any Jesus, would you reveal yourself to them, bring conviction in their lives? Show Jesus, thank you for my friend, God. God, I thank you that you introduced us. Jesus, would you... ተመልከቱት፣ ብራይስ ይባላል። ይህ ሰው ማንም ያልደፈረበትን ስፍራ የጠንቋዮች መንደር ተብሎ ወደሚጠራ አካባቢ ብዙ ሰዎች ልክ የአጋንንታዊ አይነት ልብሶችንና ፊታቸው ላይ የተለያዩ ኩሎችን ተኩለው ወደዚህ አደባባይ ወጥተው የሰይጣንን ስም በሚያነሱበት ስፍራ ኢየሱስ ጌታ ነው ብሎ በድፍረት የኢየሱስን ስም ይዞ ይገባል። ስንቶቻችሁ ናችሁ ልክ እንደዚህ በአጋንንታዊ አካባቢ ወይም ሰፈር ውስጥ እነዚህ ሰዎች በተደራጁበት አካባቢ የንጉሱን የኢየሱስን ስም ይዛችሁ መቅረብ የምትችሉት? ይባስ ብሎ ብራይስ መጨረሻ ላይ ያገኘው ሰው እጅግ በጣም ያስፈራና ልብን የሚሰብር ነበር። ታሪኩም ያሳዝናል። አንገቱ ላይ ሰይጣንን ማቀፍ የምትፈልጉ ወደኔ ኑ የሚል ክርን አንጠልጥሏል። ፊቱም ላይ የሚያስፈራ ማስክን አጥልቋል። በኩራት እኔ አጋንንት ነኝ ኑ እቀፉኝ እያለ ይገኛል። ታዲያ ብራይስ በድፍረት ሄዶ የኢየሱስ ክርስቶስን አዳኝነት እኔ ሰይጣን ነኝ ኑ እቀፉኝ ለሚለው ሰው በድፍረት ተናገረ። የዚህ ሰው ምላሽ ምን ይሁን? ይህ በአደባባይ ላይ የተደረገ ትልቅ ፍልሚያና ግጥሚያ ነው። ብራይስ ምን ይጠብቀው ይሁን? አብራችሁን ተመልከቱ። ብራይስ በመጀመሪያ ፊቱን የተለያየ ቀለም የተቀባ ደግሞም እጁ ላይ የተለያዩ ንቅሳቶችን የተነቀሰና ፊቱ የሚያስፈራ ጥቁር ቲሸርት የለበሰ ሰው ያገኛል። ብራይስም እንዲህ ብሎ ንግግሩን ጀመረ። እስኪ እምነት አለኝ ካልክ እምነትህን ብትነግረን ደስ ይለናል አለው። እሱም ቀጠለና እኔ እምነት አለኝ፣ እምነቴ ግን በራሴ ላይ ነው። ራሴን ብቻ ነው የምተማመነው። ታውቃለህ፣ ብዙ ችግሮች ውስጥ ስገባ ሊያወጣኝ የቻለው አካል እኔና እኔ ብቻ ነበርኩ። አምላክ ወይም ደግሞ አጋንንት አለ ብዬ አላምንም። ሁሉም ሰው በህይወት ውስጥ የሚመርጣቸው ሁለት ውሳኔዎች አሉ። ወይ መልካሙ ወይ መጥፎውን ይመርጣል። መጥፎን መርጠህ ብትሰቃይ ያ ያንተ ችግር ነው፣ ራስህ መወጣት አለብህ። ብራይስም ጥያቄውን ቀጠለ። ታዲያ በዚህ መልኩ ለምን ያህል ጊዜ ኖርሃል አለው። እንግዲህ እድሜ ዘመኔን በሙሉ ማለት ይቻላል ነፍስ እስካወቅኩ ድረስ በዚህ መልኩ ነበር የምኖረው። ምናልባት ልጅ እያለው ለሚፈጠሩት ነገሮች በሙሉ አው ይሄ የሰይጣን ስራ ነው እያልኩኝ እናገር ነበር። እያደኩኝ ስመጣ ግን ራሴን እያታለልኩና የሰው ልጅ መነሻውና መገኛው እንኳን ከዝንጀሮ እንደሆነ በማቅበት ጊዜ ይህንን እርግፍ አድርጌ ለመተው ወሰንኩ። ብራይስም መልሶ ጠይቀ፣ ታዲያ እንደዚህ ከሆነ የምታስበው የሰው ልጅ ከሞተ በኋላ ወዴት የሚሄድ ይመስልሃል አለው። ምላሽም ሰጠ፣ እንግዲህ ስተኛና ምንም አይነት ህልም የማታይ ከሆነ ሁሉ ነገር እንደሚጨልመውና አንተም እንደማታውቀው ሁሉ ስትሞትም ልክ እንደዛው ነው አለ። ይህን ደግሞ 100% እርግጠኛ እንደሆንኩኝ ላረጋግጥልህ እወዳለሁ። ብራይስም ቀጠለ፣ ታዲያ ምንድነው በህይወት ላይ ተስፋን ወይም ደስታን ወይም ደግሞ አላማን ሊሰጥህ የሚችለው ነገር ምንድነው ብሎ ጠየቀ። ሰውየውም በሙሉ ልብነት እጁን እንዳጣመረ መመለስ ጀመረ። እንግዲህ በመሰራቸው ስራዎች፣ በህይወት በመኖሬ፣ የምፈልጋቸውን ነገሮች በማድረጌ፣ ጓደኛ፣ ቤተሰብ ስላለኝ እነዛ ተስፋና ደስታን ይሰጡኛል። ለምሳሌ ቀጣይ ሳምንት ሮብ ላይ 1 ዓመት ሳልጠጣ ይሞላኛል። ስለዚህ ያንን ቀን አከብረዋለሁ። ይህንን ግን ማድረግ የቻልኩት በራሴ አቅምና በራሴ ችሎታ ብቻ ነው። ብራይስም ንግግሩን ቀጠለ። እንግዲህ ያ ያንተ ታሪክ ነው። ስለኔ ደግሞ በጥቂቱ ልንገር፣ እንዴት እግዚአብሔር እንደረዳኝ እንድታውቅልኝ እፈልጋለሁ። ላለፉት 4 ዓመታት እግዚአብሔርን በታማኝነት ሳገለግልና ደግሞም እውነተኛ የክርስትና ህይወትን ስኖር ቆይቻለሁ። እድገቴ ላይ ግን እንደዛ አልነበረም። እጅግ በጣም ከፍተኛ በሚባል ጭንቀትና ሐዘን ውስጥ ነበር ያደግኩት። እውነቱን ለመናገር በእግዚአብሔርም ሆነ በኢየሱስ ክርስቶስ አላምንም ነበር።
ምንም እንኳን ክርስቲያን ትምህርት ቤት ውስጥና ክርስቲያን ያሉበት አካባቢ ብኖርም እንኳን በእግዚአብሔር ለማመን ፈቃደኛ አልነበርኩም። ታዲያ ልክ 17 ዓመት እንደሞላኝ ወዲያውኑ ራሴን ለማጥፋት ወሰንኩኝ። ቀኑን ራሱ አስታውሰዋለሁ። ታዲያ የመጨረሻ ራቴን በልቼ ለማሞት ወሰንኩኝ። የሚሰሙኝን ህመሞችና ያለሁበትን ስቃይ በሙሉ ለማቋረጥ ያለው ብቸኛ አማራጭ ይህ መስሎ ነበር የታየኝ። ታዲያ ራሴን ለማጥፋት ልክ ከጫፍ ላይ ሳለው ነው ኢየሱስ ክርስቶስ ሊያድነኝ የመጣው። ኢየሱስ በመሞቻዬ ቀን ላይ ተገለጠልኝ። እንግዲህ ከዚህ በፊት በህይወቴ ጠጥቼ አላቅም፣ አጭሼ አላቅም፣ ወይም ደግሞ የተለያዩ አደንዛዥ እጾችን ተጠቅሜ አላቅም። ስለዚህ የማየው ነገር እውነተኛ ህያውና ከፊት ለፊቴ ያለ ነገር እንደሆነ እርግጠኛ ነበርኩ። ሊያድነኝ የመጣው አምላክ ከምንም ነገር በላይ ኃያል እንደሆነ ያስታውቅ ነበር። ወዲያውኑ ያንን ራሴን የማጥፋት ውሳኔን ከመወሰኔ በፊት ወደ መኪናዬ ውስጥ ገብቼ አንድ የመጨረሻ ነገር ተናገርኩኝ። እንዲህ አልኩኝ፣ ኢየሱስ ሆይ አንተ የእውነት ካለህ እባክህ ድብርቴንና ጭንቀቴን ውሰድልኝ አልኩት። እውነቱን ስነግር ይህ ከሆነ በኋላ ለተከታታይ 4 ዓመታት እስካሁን ድረስ ምንም አይነት ጭንቀትም ሆነ ድብርት ወደኔ መጥቶ አያውቅም። በዚህ ምድር ላይ ስንኖር ወደንም ጠላንም ሁል ጊዜ መልካሙን ብቻ ላንመርጥ እንችላለን። ልክ እንደ ሰው ብዙ ስህተቶችን ልናደርግ እንችላለን። የሚያስጠይቀንን ብዙ ነገሮች ልናደርግም እንችላለን። እኔ እናንተ እጅግ በጣም መጥፎና የተረገሙ ብዙ ነገሮችን አድርገናል። እኔ እናንተ ብቻ የምናውቀው የግል ህይወታችን ላይ ያደረግነው ብዙ መጥፎ ልንላቸው የምንችላቸው ሚስጥሮችም አሉ። ይህንን የግል ሚስጥራችንን ደግሞ ኢየሱስ ክርስቶስ አብ ጠርጥሮ ያውቀዋል። ደግሞም ለዛ ኃጢአታችን ክፍያን መክፈል አለብን፣ ተጠያቂነትም አለብን። የኢየሱስ ክርስቶስ የመስቀል ሥራ እዚህ ጋር ነው የመጣው። ልክ በዛ ሁሉ ችግር ውስጥ እያለን ኢየሱስ የኛን ጥፋትና የኛን በደል ወስዶ በራሱ ላይ አደረገው። አስበው እስኪ ፍርድ ቤት በወንጀል ክስ ተከሰህ ቀርበ ዳኛውም ከባድ ቅጣትና ፍርድ ፈርዶብህ፣ ነገር ግን ያንን ፍርድ የምቀጣው እኔው ራሴው ነኝ ሲል ዳኛው፣ አስበው ምን አይነት ነገር ሊሆን እንደሚችል። እንዲያው ስታስበው ነገሩ ትርጉም እንኳን አይሰጥም። ምክንያቱም የማይመስል ነገር ይመስላል። የበደልከው አንተ፣ ታዲያ ለምንድነው ዳኛው ያንተን ፍርድ የሚወስደው? ከዚህ በኋላ ጆ የተባለው ይህ በራሴ ተማመናለሁ ያለው ወጣት ወዲያውኑ ብራይስን አቋረጠውና ታዲያ ለምንድነው በቤተ ክርስቲያን ውስጥ ብዙ ወንጀሎች የሚሰሩት? የእግዚአብሔር ሰዎች ነን የሚሉ ሰዎች ለምንድነው እግዚአብሔርን የሚበድሉት? የሚያሳዝን ስራዎችን ለመስራት ድፍረት ያላቸው ብሎ ጠየቀ። ብራይስም መመለስ ጀመረ። ልክ እንደዚህ አይነት ነገሮች ናቸው የእግዚአብሔርን ልብ የሚሰብሩት። አንድ በቤተ ክርስቲያን ውስጥ ያለ አስተማሪ የእግዚአብሔርን ቃል ሲበድል እግዚአብሔር ያዝናል። አንድ የእግዚአብሔር ሰው ነኝ የሚል ሰው ከቤተ ክርስቲያን ገንዘብን ሲሰርቅ እግዚአብሔር ያዝንበታል። ሰዎች ሃይማኖትን ተመርኩዘው ሌላ እግዚአብሔር የማይከብርበትን ስራ ሲሰሩ እግዚአብሔር በፍጹም አይደግፋቸውም፣ ይልቁንስ ያዝንባቸዋል። በቤተ ክርስቲያን ውስጥ ሆኖ በእግዚአብሔር ስም የሚነግዱ ሰዎች ይጠየቁበታል። በፍጹም እግዚአብሔር አይተባበራቸውም። እኔ እዚህ ጋር ስለ እግዚአብሔር እየነገርኩ ሊሆን ይችላል። ነገር ግን እግዚአብሔር በሚፈቅደው መንገድ መልኩ መኖር ካልቻልኩኝ በዛም እጠየቅበታለሁ። እነዚህም በሙሉ ኃጢአቶች ከሰራም በኋላ ተመልሰን ወደ ኢየሱስ ክርስቶስ ካልመጣንና ንስሐ የማንገባ ከሆነ ለሰራናቸው ኃጢአቶች በሙሉ ዋጋ እንከፍልበታለን። እግዚአብሔርን ልታውቀው የሚገባው ሰዎች በሚናገሩት እኔ በምነግር ብቻ ሳይሆን በቃሉ በኩል ልታውቀው ይገባል። ያኔ ነው የእግዚአብሔርን ትክክለኛ ማንነትና ጣዕም ማወቅ የምትችለው። ዓለም የሚነግርህ ሌላ ነገር ሊሆን ይችላል። እስቲ ግን አንተ የእውነት ቀርበህ ኢየሱስን ለማወቅ ሞክር። እሱ ሁል ጊዜ አንተን ይፈልጋል። አንተ ምናልባት በራስህ ልትመካ ትችላለህ፣ በአቅምህ ልትኮራ ትችላለህ፣ ባለህ ነገር ልትደሰት ትችላለህ። ከምንም በላይ ግን አንተን ልዩ የሚያደርግህ በራስህ ባለህ አቅም ወይም ደግሞ በችሎታ ሳይሆን ይልቁንስ በእግዚአብሔር አምሳል መፈጠርህ ነው።
አየህ እግዚአብሔር ብለን የምናመልከው ዝም ብሎ በአየር ላይ ያለ የማናውቀው ነገር አይደለም። ይልቁንስ ሕያው የሆነ እውነተኛ ካንተም ጋር ከኔም ጋር ግንኙነትና ህብረትን የሚፈልግ ታላቅ አምላክ ነው። እግዚአብሔር አንተን ይፈልጋል። አዎ ከዚህ ሁሉ ሰው ለይቶ አንተን አጥብቆ ይፈልጋል። ሰውየው መለሰለትና አዎ በእርግጥ አንተ እንደምትለው ብዙ ሰዎች የበላይ አካል እንዳለና እግዚአብሔር ብለው የህይወታቸው አምላክ አድርገው እንደሚሾሙት ይናገራሉ። ሁሉም አምላክ አለኝ እያሉ ይጸልዩለታል። ለኔ ግን እንደኔ ከሆነ ራሴ የራሴው አምላክ ነኝ። ብራይስም ቀጠለ፣ አየህ እኔ አሁን ይህንን ስነግር አንተን የበታች እንደሆንክ ወይም ደግሞ በራስ መተማመን እንደሌለብህ እየነገርኩ አይደለም። ነገር ግን አንተ የተሻለ እንድትሆን ወይም የተሻለ ነገር እንዲኖረ ቤተሰብ የተሻለ ነገ እንዲኖረው የምትፈልግ ከሆነ በእግዚአብሔር ልትታመን ይገባል። በዚህ ዓለም ላይ በምንም ነገር ላይ መተማመን አትችልም። በኢኮኖሚው ካልክ ኢኮኖሚው እየወደቀ ነው። በየትኛውም ነገር መተማመን አትችልም። ልትተማመንበት የምትችለው የመጨረሻው ነገር ሰውን ወይም ሁኔታን አይደለም። ይልቁንስ እግዚአብሔር አምላክን ልትተማመን ይገባል። ያኔ እሱ ራሱ ህይወትህን ይቀይርልሃል። አየህ የእግዚአብሔር ቃል በዕብራውያን ምዕራፍ 12 ቁጥር 2 ላይ ሲናገር እንደዚህ ይላል፣ የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይለናል። አየህ ኢየሱስ ክርስቶስ የሞተው ሞት የማይገባውን ሞት ነበር። አየህ እሱ ጻድቅና ፍጹም የሆነ አምላክ ነው። ሞት አይገባውም ነበር። ነገር ግን ፍቅር ግድ ብሎት ለኛ ሲል በመስቀል ላይ ሞተልን። አየህ በሱ ሞት ምክንያት ከእግዚአብሔር ጋር ህብረት እንዲኖረን ቻለን። ኃጢአታችን ይቅር መባል የሚቻለውና ለሰራነው በደል በሙሉ ይቅር ማለት የሚችለው እሱ የሞተልን ብቻ ነው። እርሱ ለኛ ሲል በመስቀል ላይ ሞቶ ሞትን ድል ነሳልን። ይህን ሁሉ ያደረገበት ምክንያት እኔና አንተ ከሱ ጋር ህብረት እንዲኖረን እንድንችል ነው። አየህ እኔን ብትጠይቀኝ በህይወት ዘመኔ በሙሉ ሙሉነት የተሰማኝና ደስታን፣ ሰላምን ያገኘሁት ልክ እሱን ያወቅኩኝ ቀን ነው። ምናልባት አንተ ስትነግረኝ አሁን ላይ በህይወት ደስተኛ እንደሆንክና ደስታን የሚሰጥህ ዓላማ እንዳለህ ነግረኛል። ነገር ግን እውነተኛ ዓላማና የማያልቅበት ደስታ፣ ሰላምን የምትፈልግ ከሆነ ወደ ኢየሱስ መምጣት ግድ ይልሃል። አሁን በእጅ ላይ ያለው አንድ ቀን መጥፋቱ አይቀርም። ሁል ጊዜ ግን የማይጠፋ ተስፋ ያለው ከኢየሱስ ክርስቶስ ዘንድ ነው። ምናልባት አሁን በህይወቴ ላይ ረክቻለሁ ልትል ትችላለህ። ነገር ግን እኔ አሁን ላስተዋውቅህ የምፈልገው አንተ ከምታውቀው እርካታ በላይ እርካታን መስጠት የሚችለውን አምላክ ነው። በኢየሱስ ላይ እምነትህን አድርግ። ከብራይስም ጋር የሚወያየው ሰው አንገቱን ነቅነቅ እያደረገ እስኪ እንግዲህ ሁሉም ሰው የራሱ የሆነ ምርጫ አለው ሲል ብራይስ ቀጠል አደረገና አየህ ምርጫውን ካልወሰድከው ግን እውነት ይሁን ውሸት፣ ደስታን ይስጥ አይስጥ አታውቅም። ስለዚህ መሞከር አይከፋ። ምናልባት አንድ ጊዜ ሞክርና ከዛ በኋላ ልተወው ብለህ እንኳን መተው ትችላለህ። ነገር ግን እኔ የምመክረህ አንዴም ቢሆን ቅመሰው። ፈቃደኛ ከሆንክ ልጸልይልህና ልባርክህ እወዳለሁ። ፈቃድህን ስጠኝና አንዴ እጄን በትከሻ ላይ አድርጌ ልጸልይልህ አለው። ያኛውም ሰው እያመነታ እንደማይፈልግ ተናገረና ንግግራቸው በዚህ ላይ አበቃ። 17 ዓመቴ ገደማ ላይ ከባድ የሆነ ድብርትና ጭንቀት ወደ ውስጤ መጣ። ወዲያውኑ ራሴን ለማጥፋት ወሰንኩኝ። ይህን ለማድረግ የወሰንኩት በውስጤ የነበረው ጭንቀት፣ ህመምና የዛ ሁሉ ድምር ውጤት ማብቂያው ሞት ነው ብዬ ስለማስብ ነበር። ታዲያ ልክ ራሴን ላጠፋ ስል ወዲያውኑ ኢየሱስ ክርስቶስ ለኔ ራሱን ገለጠልኝ። ከዚህ በፊት አደንዛዥ እጽ ተጠቅሜ ስለማላቅ የማየው ነገር እውንና ሕያው እንደነበረ እርግጠኛ ነበርኩኝ። ታዲያ በ11ኛው ሰዓት ላይ ህይወቴን ላጠፋ ስል የደረሰልኝ አምላክ ለአንተም ሊደርስልህ ይፈልጋል። ከአንተም ጋር ህብረትን ማድረግ ይፈልጋል።
አየህ ምናልባት ኢየሱስ ክርስቶስ ስለኔ ግድ ብሎት በዛች ደቂቃ ባይመጣልኝ ኖሮ አሁን ካንተ ፊት መቆም አልችልም ነበር። አሁን ምናልባት ከመሬት ስር መቃብር ውስጥ ተቀብሬ ሊሆን ይችል ነበር። ነገር ግን ኢየሱስ ክርስቶስ ስለኔ ግድ ይለዋል። ለምን ብለህ ከጠየከኝ ልጁ ስለሆንኩና እኔን ስለሚወደኝ ብቻ ነው እንጂ በፍጹም የሚገባኝ ሰው ሆኜ አይደለም። እውነቱን ስነግር ከዛ ቀን ጀምሮ ከኢየሱስ ጋር ህብረትን ማድረግ ጀመርኩኝ። በህይወቴ በፍጹም ድብርትም ሆነ ጭንቀት መጥቶ አያውቅም። ይህን ሁሉ ነገር ያልኩ አንድ ነገር ልነግርህ ስለፈለግኩ ነው። አንተ በራስህ ልዩ ሰው ነህ። ልዩ የሚያደርግህ ግን ባለባበስ፣ በእምነት ወይም ደግሞ በምታደርጋቸው ነገሮች አይደለም። ነገር ግን በእግዚአብሔር አምሳል ስለተሰራ ብቻ አንተ ልዩ ሰው ነህ። ዛሬ ይህንን የምነግር እኔ የቀመስኩትን ፍቅር አንተም እንድትቀምስ ስለፈለግኩ ነው። እውነቱን ስነግር ኢየሱስ ክርስቶስ እውነተኛው ንጉሥ ነው። ለእኔና ለአንተ ሲል በመስቀል ላይ ደሙን አፍስሶልናል። እሱ ዛሬ ለእኛ ልዩ የሆነ ፍቅር አለው። ምናልባት አሁን የሚሰማህ ስሜት መልካም ካልሆነና የእውነት ሰላምን ከፈለክ፣ የእውነት በህይወት ላይ ደስታን የምትፈልግ ከሆነ አሁኑኑ ወደ ኢየሱስ ሂድ። እሱ ምንም ሳይፈርድብ፣ ምንም ኩነኔ ሳያወጣብ ሊቀበል 100% ዝግጁ ነው። ስላዳመጥከኝ እጅግ አድርጌ አመሰግናለሁ። ጊዜህን ስለሰጠኸኝ አመሰግናለሁ። መልካም ቆይታ ብሎት ሄደ። በሌላ ቀን ብራይስ በዚሁ ስፍራ ላይ ተመልሶ ይመጣና ለሰዎች ስለ ኢየሱስ ክርስቶስ አዳኝነትና ስለ ወንጌል የምስራች ሊመሰክርላቸው ብቅ አለ። በዚህ ቀን ያገኛቸው ሰዎች ደግሞ ከቀድሞ ትንሽ ለየት ይሉ ነበር። የሚያደርጉት ነገርና የሚሆኑት አኳኋን ለየት ይላል። በመጀመሪያ አንድ ቀንድ ያለው ነጭ ፍየል የሚመስል ማስክ ያደረገች ሴት ታጋጥመዋለች። መልኳን ልታሳየው አልፈለገችም። ማስኳንም እያስተካከለች ሳለ ብራይስ ወደሷ ቀረበና በድፍረት ጥያቄን ይጠይቃት ጀመረ። ከዚህ በፊት ስለ ኢየሱስ ክርስቶስ ሰምተሽ ታውቂያለሽ? እሷም ቀጠለችና አይ እኔ እንኳን ምድራዊ ሰው ነኝ፣ በዓለም ውስጥ ያለው ዓለማዊ ሰው ነኝ ብላ ተናገረች። እሱም ቀጠለና አይ ምንም ችግር የለውም፣ እኔም ልክ እንዳንቺ ነበርኩኝ። የዛሬ 4 ዓመት ኢየሱስ ወይም እግዚአብሔር ብለሽ በትነግሪኝ ኖሮ ምናልባት ልበሳጭብሽ ወይም መስማት ላልፈልግ እችል ነበር፣ ምክንያቱም በዛ አላምንም። ነገር ግን ኢየሱስ ክርስቶስ ከብዙ ነገር አውጥቶኛል። ምናልባት ዛሬ አንቺ ፊት ቆሜ ላላወራ እችል ነበር። እሱ ስለደረሰልኝ ብቻ ነው የምኖረኝ ምክንያት። እሷም ቀጠለችና አዎ ያው በምታምነው ነገር እርግጠኛ ከሆንክ ጥሩ ነው፣ እኔ ግን ዓለም ውስጥ ተመችቶኛል፣ ዓለም ይሻለኛል ብላ በድፍረት ተናገረች። እሱም ቀጠለ በቃ ቢያንስ ልጸልይልሽና ልባርክሽ፣ ከዛ በኋላ እኔም ወደ ሌላ ቦታ እሄዳለሁ አላት። እሷም መለሰችና የፈለግከውን ነገር ማድረግ ትችላለህ፣ ችግር የለውም አለችው። ብራይስም መለሰና እሺ ፈቃደኛ ከሆንሽ እጅሽን ስጭኝና ልጸልይልሽ፣ ከዛ በፊት ግን ስምሽ ማን ይባላል ሲላት እሷም ፍየል ሴት ብለህ ጥራኝ አለችው። ብራይስም እጇን ያዘና ይጸልይላት ጀመር። እሷ ግን ልክ በምትመለከቱት መልኩ ፌዝ ይመስል እጇን እንደዚህ አይነት ምልክት እያሳየች የብራይስን ጸሎት ትቀበል ነበር። ብራይስ ጸለየ። እግዚአብሔር ሆይ ለዚች ሴት ነፍስ አመሰግናለሁ። እግዚአብሔር ሆይ እባክህ አንድ ነገር እለምንሃለሁ፣ ለዚች ሴት ተገለጥላት። ጌታ ሆይ ማንነትን ለዚች ሴት እንድታሳያት እለምንሃለሁ። ማን እንደሆንክ እንድታውቅ እንድትረዳትና አይኖቿ እንዲከፈቱ ልቦቿ እንዲከፈቱ እጸልያለሁ። ስለምትገናኛት አመሰግናለሁ። ስምህ ይባረክ፣ አሜን ብሎ እጇን አወረደ። መጨረሻም ላይ ኢየሱስ ክርስቶስ ይወድሻል፣ ስላንቺ ሲል በመስቀል ላይ ተሰቅሏል። ከጥቂት ዓመታት በፊት ተስፋ ቢስና በጨለማ ውስጥ የምኖር ሰው ነበርኩ። አሁን ግን በብርሃን እመላለሳለሁ። ወደዚህ ብርሃን እንድትመጪ እጋብዝሻለሁ። የተባረከ ቀን እንዲኖርሽና ከእግዚአብሔር ጋር ያለሽን ህብረት እንድታስተካኪ እጸልይልሻለሁ። ተባረኪ ብሏት ተሰናበተ።
በስተመጨረሻም ብራይስ አጓጊውን ሰው ተገናኘው። ይህ ሰው የዲያብሎስን የሚመስል የሚያስፈራ ማስክ በጭንቅላቱ ላይ አድርጓል። ልብሱም ዝርፍፍ ያለና ሰፊ የሆነ ነበር። ታዲያ በእጁ ጽሑፍ ላይ እንዲህ የሚል ጽሑፍን አስቀምጦ ከሰይጣን በነፃ መታቀፍ የሚፈልግ ሰው ወደዚህ ይምጣ ይላል። ይህ ሰው በአንገቱ ላይ ይህንን አድርጎ ሰው ሁሉ እያየው በአደባባይ ላይ ቆሞ ከሰይጣን ነፃ ማቀፍን ይሰጣል። ብራይስም ያለ መፍራት ወደዚህ ሰው ሄደና ጥያቄዎችን ይጠይቀው ጀመረ። ብራይስ ይባላለሁ፣ እኔ ክርስቲያን ነኝ፣ በኢየሱስ ክርስቶስ የማምን ሰው ነኝ። ያንተን እምነት ልጠይቅ እችላለሁ አለው። ሰውየውም ቀጠለ፣ ያው እኔ በእግዚአብሔር አላምንም፣ እግዚአብሔር አለ ብዬ አላስብም። ይህ እምነቴ 15 ዓመት ከሞላኝ በኋላ የዳበረ ነው። ወደዚህ እምነቴ እንዲሄድ የገፋፋኝ ደግሞ ብዙ መመለስ የነበረባቸው ነገር ግን ያልተመለሱ ጸሎቶች ናቸው። ያደግኩት በክርስትና እምነት ውስጥ ባሉ ቤተሰቦች መካከል ነበር። ነገር ግን መጨረሻዬን እንደምታየው ነው። ካልተመለሱልኝ ጸሎቶች መካከል ወደዚህ ከገፋፉኝ መሃል አንዳንዱን ልንገር። የመጀመሪያው አባቴ ነው። ልጅ እያለው ወላጅ አባቴ በጠና ታሞ ነበር። እኔም እሱ እንዲሞታ አልፈልግም ነበር። ብዙ ጊዜ ጸልዬ፣ ነገር ግን አልተሳካም። ይህ ደግሞ በልጅ አይምሮዬ ውስጥ የቀረጸው ትልቅ ስዕል ነበር። እስካሁን ድረስ ከኔ ጋር ኖሯል። ብራይስም ምላሽ መስጠት ጀመረ። አየህ፣ አሁን አንተ ያየኸው ነገር በሙሉ እኔም በጥቂቱ አይቸው ነበር። ገና በወጣትነቴ ብዙ መከራ ደርሶብኛል። ራሴን እስከ ማጥፋት ድረስ አስብ ነበር። ታዲያ አንድ ቀን ራሴን ለማጥፋት ወሰንኩና የመጨረሻ ራቴን በልቼ ራሴን ወደ ማጥፋቱ ስነ ስርዓት ልሄድ ስለ ኢየሱስ ክርስቶስ ደረሰልኝና አዳነኝ። ዛሬ አንተ ፊት የቆምኩት በዚህ ምክንያት ነው። አየህ፣ ምንም እንኳን ነገሮች ቢከብዱብህ፣ ምንም አይነት ሁኔታ ውስጥ ብትሆን፣ እግዚአብሔር ብታምንም ባታምንም፣ ብታውቅም ባታውቅም ስላንተ ያስባል፣ ስላንተ ይጨነቃል። ለምን ካልኬ በአምሳሉ የተፈጠርክ ልጁ ስለሆንክ። ምናልባት አሁን አንተ ቅር ማይልህ ከሆነ ልጸልይልህና ልባርክህ እፈልጋለሁ አለው። ሰውየውም የብራይስን አይኖች እየተመለከተ አንተ ደስ እንዳለ አለው። ብራይስም እጆቹን ትከሻው ላይ አደረገና መጸለይ ጀመረ። እግዚአብሔር ሆይ ስለዚህ ሰው አመሰግንሃለሁ። ዳግመኛ በዚህ ሰው ሕይወት ላይ ተስፋን ስለምታንሰራራ አመሰግንሃለሁ። በህልም በራእይ እንድትገለጥለት፣ ሰዎችን ወደ ሕይወቱ እንድትልክለት፣ ካንተ ጋር የሚያስተዋውቁትን ሰዎች እንድትልክለት እጸልያለሁ። አንተ እውነተኛ ሕይወት፣ መንገድ፣ እውነት እንደሆንክ እንዲያውቅ አይኖቹ ይብሩ። እግዚአብሔር ሆይ ፍቅርህን እንድታሳየው፣ እሱም ፍቅርህን ማወቅ እንዲችል ኃይል፣ ጉልበት፣ አቅም ሁነው። እንደምታስብለትና እንደምትወደው ጭምር እንዲያውቅ እርዳው። ስለምታግዘው አመሰግናለሁ። በኢየሱስ ክርስቶስ ስም አሜን። ብራይስ ጸሎቱን በእንደዚህ አይነት መልኩ ከዘጋ በኋላ የመጨረሻ ንግግሩን ተናገረ። አየህ፣ እኔ አንተን ማወቅ ከፈለኩ ወይም ስላንተ ማወቅ ከፈለኩ ጓደኞች ጋር ሄጄ እነሱ የሚነግሩኝን ነገር ሰብስቤ ይህንን ገጣጥሜ ይሄ አንተ ነህ እላለሁ። የበለጠ ማወቅ ከፈለኩ አንተን ደግሞ ቤተሰቦች ጋር ሄድና ስላንተ ጠይቃቸዋለሁ፣ እነሱም ይነግሩኛል። አንተነትን፣ እውነተኛ ማንነትን ማወቅ ከፈለኩ አንተ ጋር መጥቼ ከአንተ ጋር የዋልኩኝ አንተን ጸባይና ባህሪ እረዳለሁ። አንተም ልክ እንደዚሁ ማድረግ አለብህ። ዛሬ ማታ ወደ ቤተ ስትመለስ እግዚአብሔር እንዲገለጥልህ ልትጸልይና እግዚአብሔርን ልትጠይቀው ይገባል። ከራሱ ከእግዚአብሔር ጋር ቀጥታ የሆነ ግንኙነትን አድርግ። እግዚአብሔር ሆይ እባክህ ራስህን ግለጥልኝ በለው። የእውነት ከልብህ ዛሬ ማታ ሄደ እግዚአብሔር እንዲገለጥልህ የምትጸልይ ከሆነ በጣም እርግጠኛ ነኝ እግዚአብሔር ይገለጥልሃል። ስለዚህ ይህንን እንድታደርግ አበረታታለሁ። እግዚአብሔር ያለቀስከውን እንባ እንዲሁም የተናገርካቸውን ነገሮች በሙሉ ያውቃል፣ ሰምቷል። ምንም ሁን ምን፣ ምንም አድርግ ምን፣ እግዚአብሔር አምላክ ይወድሃል። ባቅፍህ ደስ ይለኛል አለውና ብራይስም ሄዶ አቀፈው። ሰውየውም የሆነ ተስፋ የሰጠ ይመስል ነበር። የብራይስ ጉዞ በዚህ ላይ ያበቃል።
በጨለማ ውስጥ የሚበራውን የእግዚአብሔር ብርሃን ማንም ሊያጠፋው አይችልም። ዛሬ በዚህ ቪዲዮ ላይ እንዳያችሁት በክርስቶስ ያለን ተስፋ ለዓለም ሁሉ የሚያስፈልግ ታላቅ እውነት ነው። ይህ የወንጌል ጉዞ እንዲቀጥልና ይበልጥ ብዙ ነፍሳት ጋር እንድንደርስ ቪዲዮ ላይክ በማድረግና ለሌሎች ሼር በማድረግ የዚህ መንፈሳዊ ዘማቻ ተካፋይ ይሁኑ። በቀጣዩ ቪዲዮ እስክንገናኝ ድረስ ጌታ እግዚአብሔር አብዝቶ ይባርካችሁ። ባላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። ተባረኩ።